ኦሮሞና አማራ፣ ትግሬና ጉራጌ፣ ሀዲያና ከምባታ፣ ሲዳማና ወላይታ፣ ጋሞና ኮንሶ አይደለም? ኢትዮጵያና ኤርትራ ራሱ ወንድማማቾች አይደለንም እንዴ? እህታማቾች አይደለንም እንዴ? በእኛ እድሜ እኮ በአንድ ትሪ ቀርበው ወላጆቻችን እኮ ማድ ቆርሰው በልተዋል። እድር አብረው ነበሩ፣ እቁብ አብረው ነበራቸው። ኢትዮጵያ ወድቃ ኢትዮጵያ ፈርሳ ኤርትራ መቆም አትችልም። ኤርትራ ወድቃ ኤርትራ ፈርሳ ኤርትራ ጠፍታ ኢትዮጵያ መኖር አትችልም። ለኢትዮጵያም ለኤርትራ መንግስታቶች መልእክት አለኝ። የፈርዖን ሰለባ አታድርጉን። እነ ፈርዖን በምስራቅ አፍሪካ ላይ ገኖ ለመኖር ማድረግ ያለባቸው አንድ ነገር እነኚህን ገናና ህዝቦች እርስ በርስ ማባላት ነው። የኢትዮጵያ መንግስትም በኤርትራ ውድቀት አያተርፍም። የኤርትራ መንግስትም በኢትዮጵያ ውድቀት አያተርፍም። ማንም ትርፋማ አይሆንም። ትርፋማ የሚሆኑት ጠላቶቻችን ናቸው። ከቃሉ በፊት ትንሽ ነገር ልበላችሁ። ዛሬ የምን ቀን ነው አልኳችሁ? የምን ቀን? ኦኬ። አሁን ይሄ መሻገር የሚለውን ቃል በጣም ብዙዎቻችንን የምናውቀው ወይም የምታውቁት ቅድም እኔ እንደዘመርኩላችሁ ነው። በመዝሙር ነው የምታውቁት። በምን? በመዝሙር። ዛሬ ደግሞ እኔ በቃሉ ነግራችኋለሁ። ባይዘዌ መሻገር ማለት መድረስ ማለት ብቻ አይደለም። መሻገር ማለት መድረስ ብቻ አይደለም። መድረስ ብቻ አይደለም። መሻገር ማለት ካየላችሁ ነገር ጋር መገናኘት ማለት ነው። ምን ካለላችሁ ነገር ጋር? ኦኬ። መንገድ ያሻግራል አያሻግርም? ድልድይ ያሻግራል። ኦኬ። ከፊታችን አንድ ድልድይ አሁን እዚህ ጋር የሆነች ድልድይ አለች አይደል? 24 መውረጃው አለ ነው። እሱ ድልድይ ባይኖር ሰው መሻገር ይችላል? አሁን ግን ድልድይ ስላለ መኪናም እንስሳም ሰውም ይሻገራል አይደለ? ግን መሻገራችሁ ትርጉም የለውም ካልደረሳችሁ። ለምሳሌ ታርጌታችሁ ይሄንን 22ን ጎላጎልን አልፋችሁ መጣችሁ 24 መድረስ ከነበረ ድልድዩን መሻገር ግድ ነው። ግን ተሻግራችሁ የምትቆሙ ከሆነ ተሻግራችሁ የምትቀመጡ ከሆነ ተሻግራችሁ የምትያዙ ከሆነ ተሻግራችሁ የምትታሰሩ ከሆነ ተሻግራችሁ የምትታመሙ ከሆነ ትርጉም የለው። እግዚአብሔር ደግሞ ትሻገራላችሁ ሲል መሻገሪያውን ብቻ አይደለም የሚያሳያችሁ፣ ተሻግራችሁ የምትወርሱትንም ነገር ነው የሚያሳያችሁ። ይገርማችኋል። አንድ ቃል ላንብብና ዘርሽዬ ይቀጥላል በኋላ። ቆላስይስ ምዕራፍ 1 ቁጥር 13 ላይ አንድ የሚገርም ቃል አለ። መቼም የማይገርም ቃል የለም መጽሐፍ ቅዱሳችን ውስጥ። እርሱ ከጨለማ ስልጣን አዳነን፣ ወደ ፍቅሩ ልጅ መንግስት አሻገረን ይላል አዲሱ መደበኛ ትርጉም ደግሞ። አፈለሰን፣ አሻገረን። ምን አለን? እስቲ ተሻገርኩኝ በሉ። ኢማጂን ወደ ልጁ መንግስት ያሻገረን እግዚአብሔር እኔና እናንተን አሁን ትንሽ ጉዳይ ማሻገር ያቅተዋል? እኛ ጋር ነው ኬዙ ከባድ የሆነው፣ እኛ ጋር ነው ኬዙ ትልቅ የመሰለው። ለሱ ምንም ነው። አንዳንድ ችግሮቻችሁ የምትሰሩበት እኮ ነው። እንዴት ላስረዳችሁ? አንዳንድ ችግሮቻችሁ ቅርጽ የምታወጡበት ነው። አንዳንድ ችግሮቻችሁ መልክ የምታወጡበት ነው። አንዳንድ ችግሮቻችሁ ደግሞ በረከቶቻችሁን የምትቆጥሩበት ነው። መቼም በእውነት ሰው ደካማ ነውና በረከቱን እንጂ የሚቆጥረው ችግሩን ወደ ኋላ መለስ ብሎ ስለማያስብ እንጂ በጣም ብዙዎቻችን የዛሬው በረከታችን የትላንት ችግራችን ማለፍ ነው ወይም ደግሞ ማየት ነው። ምን እያልኳችሁ እንደሆነ ታውቃላችሁ? ምን እያልኳችሁ እንደሆነ ታውቃላችሁ? እናንተ ተቸግራችሁ እንድትኖሩ የእግዚአብሔር ፕሮግራም አይደለም። ግን እግዚአብሔር ሊያቆያችሁ ሲፈልግ ችግር ውስጥ ማቆየት መብቱ ነው። ማን ይከለክለዋል? ሁኔታ ውስጥ ማቆየት መብቱ ነው። ማን ይከለክለዋል? ግን ሁኔታ ውስጥ እንድትኖሩ ችግር ውስጥ እንድትኖሩ ግን ፈቃዱ አይደለም። ክብር ለአምላካችን ለእግዚአብሔር ይሁን። አንዳንድ ሰው ታውቃላችሁ፣ ሰው ብሎት ጌታን ብሎት ሁኔታን ብሎት የማይሰማውን ሰው ማለት ነው ሲፈልግ እግዚአብሔር የሆነ ችግር ይልክና ማለት ነው ይሰራዋል። ሰውየው እንደ ሌላ ሰው አድርጎ ይሰራዋል። እንደገና ይሰራዋል። ከዛ በኋላ ያ ሰው ምን እንደሚሆን ታውቃለሽ? ብሌንዬ ሼፕም ሻርፕም ይሆናል። ለጌታም ይመቻል፣ ለሰውም ይመቻል። ምን ውስጥ ስለተሰራ? ችግር ውስጥ ስለተሰራ። ክብር ለጌታ ይሁን። አንድ ጊዜ አንድ እግዚአብሔር ሰው ሲናገር ሰማው። ጌታን ለማገልገል ቴዎሎጂ መማር ብቻ በቂ አይደለም አለ።
ማንን ለማገልገል? ጌታን ለማገልገል። ለካ አንዳንድ ጊዜ አለ ቴዎሎጂ ብቻ ሳይሆን ታሽቶሎጂም ያስፈልጋል አለ። ታሽቶሎጂ ይገባሃል? ዲክሽነሪ ላይ የለም አታገኘው። እኛ አካባቢ ብቻ ነው ያለው። ይህ ነው በችግር ምን ማለት በመከራ በሰልፍ በሁኔታው ይገርምሃል። ወርቅን ስታገኘው አፈር ነው። ዋጋውን አታውቅም። ዋጋውን የምታውቀው ከእሳት በኋላ ነው። ከእሳት በኋላ መጀመሪያ አፈር ነው ያልከው ጉዳይ አፍ አውጥቶ መናገር ይጀምራል። ምንድነኝ ብሎ ወርቅ ነኝ ባይታ ብጨፍን ራሱ ወርቅ ነኝ ይላል አፍ አውጥቶ። ስለዚህ ወርቅ የሆነው ከምን በኋላ ነው? ከእሳት በኋላ ነው። በእሳት ውስጥ ባለፍክ ጊዜ ካንተ ጋር ነበልባሉ ምን አይለም። እሳት አለ ማለት በቃ ተቃጠልክ በቃ በቃለ ማለት አይደለም። ነበልባል አለ ማለት በቃ ፈጀ ጠባሳ ሆንክ በቃ ቆሰልክ ማለት አይደለም። እሳቱም አለ፣ እሳቱን የሚያጠፋውም ጌታ አለ። አሜን። እሳቱም አለ ደግሞ የእሳቱን አቅም የሚቀንስም ጌታ አለ። እሳቱም አለ በእሳት ውስጥም የሚያሳልፍ እግዚአብሔር አለ። አንድ ሰው ጮሆ አሜን ይበለኝ። ኦኬ። ስለዚህ ስለ መሻገር ነው ትንሽ ማወራችሁ። መሻገር ማለት ምን ማለት እንደሆነ ታውቃላችሁ? ማለፍ ብቻ ሳይሆን መድረስ። አሜን። ይሄ ነው መድረስ ብቻ ሳይሆን ደግሞ ከነገራችሁ ጋር መገናኘት። እስራኤላውያንን ለአባቶቻችሁ የተናገርኩትን ኪዳን እፈጽማለሁ ብሎ ለሚቀጥለው ትውልድ እኮ ሲናገር ያ ለነሱ የነገራቸውን ቃል ቀይሮ አይደለም። ማርና ወተት ወደምትዘንብባት ወደምታፈስበት ምድር ወደ ከነዓን አገባቸዋለሁ ያለው እግዚአብሔር ዘመን ቢያስቆጥርም ጊዜ ቢወስድም ትውልዱ ቢታዘዝም ባይታዘዝም ጥመታቸው ቢያስጨንቀውም ባያስጨንቀውም አደረገው አላደረገም? አደረገው። ይገርማቸዋል። ያውም እየጠረጠሩት ነው ያደረገው። እስቲ ዘርሺ መዝሙር 78 ልስት ያውጣው። የሰማነውንና ያወቅነውን አባቶቻችንም የነገሩንን ለሚመጣው ትውልድ ከልጆቻቸው አልሰወሩም። የእግዚአብሔር ምስጋናና ኃይሉን ያደረገውንም ተአምራት ተናገሩ። ለልጆቻቸው ያስታውቅ ዘንድ ለአባቶቻቸው ያዘዘውን ምስክር በያዕቆብ አቆሙ፣ በእስራኤልም ሕግ ሰራ። የሚመጣ ትውልድ የሚወለዱም ልጆች ያውቁ ዘንድ ተነስተውም ለልጆቻቸው ይነግራሉ። ተስፋቸውን በእግዚአብሔር እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ ትእዛዝንም እንዲጠብቁ እንደ አባቶቻቸው እንዳይሆኑ ጠማማና የማታስመርር ትውልድ ልቧን ያላቀናች ትውልድ ነፍሷን በእግዚአብሔር ዘንድ ያልታመነች የኤፍሬም ልጆች ለሰልፍ ታጥቀው ቀስትንም ገትረው በሰልፍ ቀን ወደ ኋላ ተመለሱ። የእግዚአብሔር ኪዳን አልጠበቁም፣ በሕግም ለመመለስ እምቢ አሉ። መልካም ሥራውን ያሳያቸውን ተአምራትም ረሱ። በግብፅ አገርና በጤዎስ በረሃ በአባቶቻቸው ፊት የሰራውን ተአምራት ባህርን ከፍሎ አሳለፋቸው። ውኖችን እንደ ክምር አቆመ። ቀን በደመና መራቸው፣ ሌሊቱንም ሁሉ በእሳት ብርሃን አለቱንም በምድረ በዳ ሰነጠቀ። ከጥልቅ እንደሚገኝ ያህል በብዙ አጠጣቸው። ውሃንም ከጭንጫ ወጣ፣ ውሃንም እንደ ወንዞች አፈሰሰ። ነገር ግን ይበድሉት ዘንድ እንደገና ደገሙ። በቃ ቁጭል። ጌታ ኢየሱስ ብርክ ያርገ። ይገርማቸዋል። ይሄ ሁሉ የተደረገለት ህዝብ፣ ይሄ ሁሉ የሆነለት ህዝብ ሌት በእሳት አምድ ቀን በደመና የመራቸው ነው። ብርድ እንዳያስጨንቃቸው ቀን ደግሞ ሐሩሩ እንዳያቃጥላቸው የተጠነቀቀላቸውን እግዚአብሔርን እንደገና ምን አሉት? በደሉት። ከአለት ውሃ ያፈለቀላቸው ያበላቸው ያጠጣቸው በምድረ በዳ ምግብ ከየት ያመጣል ሲሉ መና ያወረደላቸው ያውን ፍሬሽ አይገርም? ደግሞ ምን አሉት? በደሉት። እየበደልነው ነው ያሻገረን። እያሳዘነው ነው ያሻገረን። ክብር ለጌታ ይሁን። ስለዚህ ምን ለማለት ፈልጌ ወደዚህ ቃል ሄድኩ መሰላችሁ? እየበደልነውም ያሻገረናል፣ ባንመለስም ያሻገረናል፣ ብንመለስም ያሻገረናል። ግን መመለስ ይሻላል። እግዚአብሔርን ከመበደል መመለስ፣ ከአመጽ መመለስ፣ ከትዕቢት መመለስ፣ ከጥፋት መመለስ። የዚህ ዘመን ህዝብ ከዛ ዘመን አይበስም ብላችሁ ነው? አሁን ዮርዳኖስ የለም እርግጥ ነው። አሁን ምድረ በዳ የለም እርግጥ ነው። ግን ሌላው ነገር ሁሉም አለ።
ሁሉም አለ። እንደውም በዛ ዘመን ያልነበረ አንድ ነገር አሁን በእኛ ዘመን አለ በደንብ ተሻሽሎ፣ ዘረኝነት። በዛ ጊዜ ታውቃላችሁ ጦርነት ከተነሳ ሀገር ከሀገር ጋር ከተማ ከከተማ ጋር ንጉስ ከንጉስ ጋር ነው እንጂ ብሔር ከብሔር ጋር ሲጣላ አታዩ። ጎረቤት ከጎረቤት ሲጣላ፣ ሰው እርስ በርስ ሲጣላ አታዩ። አሁን እርስ በርስ ጦርነት ያለው እኛ ሀገር አይደል እንዴ? ዋሻው እንዴ? አትፍሩ፣ እኔ ነኝ ያልኩት እንዴ። ዋሻው እንዴ? እጅግ በጣም ክፉ አስቸጋሪ ጊዜ ላይ ነው ያለ ነው። ከዚህ በላይ እግዚአብሔርን መበደል የለም። አንዳንዶቻችን እግዚአብሔር ቤት ስንመጣ ምናምን ነው በሳምንት አንድ ቀን ሁለት ቀን እድል ካገኘን ስንመጣ ነው ጨዋ ምን መስለው፣ ክርስቲያን ምን መስለው፣ የጌታ በጌታ ምን መስለው አናቅም እንዴ? ሰፈር ላይ እኛ አይደለን እንዴ ረባሾች? እንተዋወቃለን እኮ። እግዚአብሔር ለምድር የመፍትሄ ሰዎች አድርጎ ጠርቶን ማለት ነው ችግር ፈጣሪዎች የሆነው እኛ እኮ ነን። ስንቶቻችን ቤት መሰዊያ ያለን በእግዚአብሔር ፊት? ለእናንተ ትቻለው መልሱ። ስፍራችንን ለቀን ትውልዱን ስፍራ እያስለቀቀን ያለነው እኛ ነን። የክርስቶስ አምባሳደሮች ተብለን በምድር ላይ ተሹመን ለሹማምንቶች አለቅላቂዎች እኛ ነን። ያጠፋውን ተው ተመለስ ለማለት የምንፈራው እኛ ነን። የዘረኝነት ወሬውም ስራውም ሰራተኛውም እኛ ነን። ብዙዎቻችን ኢየሱስ ሲሞት እስቲ ንገረኝ፣ ለየትኛው ብሔር ነው የሞተው? ለየትኛው ቋንቋ ተናጋሪ ነው ኢየሱስ የሞተው? ትክዳላችሁ? ለሰው ልጆች ሁሉ ሞቷል አልሞተም? ላመኑትም ላላመኑትም ሞቷል አልሞተም? ኢየሱስ ለሃይማኖት ነው እንዴ ሞተው? ለብሔር ነው እንዴ ሞተው? ታደኛ ያምርብናል። ለምንድነው በሞተለት ነፍስ የምትቀልዱት? ለምንድነው የደሙን ዋጋ የምታሳንሱት? ለምንድነው? ስሙኝ በየቤተ ክርስቲያኑ በየአብያተ ክርስቲያናቱ ያላችሁ ቅዱሳኖች ጌታ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ በልባችሁ አምናችሁ በአፋችሁ የመሰከራችሁ ስፔሻሊ አገልጋይ ነን የምትሉ የደሙ ዋጋ ለምን ቀለለባችሁ? ለምን የሆነ ሰው ደም ሲፈስ የደሙን ዋጋ እንዳቀለልክ ለምንድነው ያልተሰማ? ለምንድነው ግፍ ሲበዛ መጸለይ ያቃታችሁ? ለምንድነው ትውልድ ሲጨነቅ ግዴለሽ የሆናችሁት? ለምንድነው በየሶሻል ሚዲያ የምታዩትና የምትሰሙት ወሬ ለናንተ ኖርማል ሙዚቃ የሆነባችሁ፣ ንግግር የሆነባችሁ? ምንም ማድረግ ባትችሉ፣ ታጥቆ መውጣት መተኮስ ቢያቅታችሁ፣ ድምጽ የሌለው መሳሪያ በእጃችሁ ያለው በቤታችሁ ያለው ስሙን ስትጠሩት ጉልበት ሁሉ የሚንበረከክለት፣ ምላስ ሁሉ እልል የሚልለት፣ አጋንንት ሁሉ የሚንቀጠቀጥለት ያን ስም ይዛችሁ ምን ነው በስሙ ላለማፈር በስሙ ተናግሮ ትውልድን ለማስመለጥ አገር ለማሳረፍ ነገስታትን ለማገዝ ያልሞከራችሁት ለምንድነው? ምን ነው ብቻችንን መሻገር ፈለግን? ምን ነው ብቻችንን መድረስ ፈለግን? ምን ነው ብቻችንን መያዝ ፈለግን? የሚያምርብን አንድነታችን እኮ ነው። የሚያምርብን ህብረ ብሔራችን እኮ ነው። የሚያምርብን ተጨማምረን ተደማምረን ስንኖር እኮ ነው። ጉርብትና አልናፈቃችሁም? እናንተ ሰፈር ጉርብትና አለ? ቡና ትጣጣላችሁ? እንደ ቀድሞ እንደ እምነታችሁ እንደ ባህላችሁ እንደ ወጋችሁ ትጠራራላችሁ? አለ እናንተ ሰፈር? ለምን ጠፋ? እናንተ የዓለም ብርሃን የምድር ጨው ናችሁ የተባልን እኛ ብርሃን የተባልን እኛ ጨለማ አልሆንም? አልተገለጠላችሁም? አልታያችሁ? ጨው የተባልን እኛ ታጣፍጣላችሁ የተባልን እኛ ለብዙ ሰዎች ህይወት መራራ አልሆንም? አልታወቃችሁም?
ለኔ ብቻ በሚል መንፈስ ተጠምዳችሁ ለራሳችሁም ሳትሆኑ ለሌላም ሳትተርፉ ኖርማል ሰው ሆኖ መኖር አልሰለቻችሁ? ይሄን እንዲገባችሁ መታመም የለባችሁም። ይሄን እንዲገባችሁ መታሰር የለባችሁም። ይሄን እንዲገባችሁ መታረዝ የለባችሁም። ቢመራችሁም ዋጡት። እግዚአብሔርን ደግመን ደጋግመን እየበደልነው ነው። የተጠራ ነው ለመፍትሄ ነው። ነገር ግን የመፍትሄ ሰዎች ሳይሆን ችግር ፈጣሪዎች ሆነናል። ሌላውን መወከል አልችልም። እኔ ግን ቤተ እምነቴን እወክላለሁ። የወንጌል አማኞችን እወክላለሁ። እኛ የወንጌል አማኞች በምድር ላይ ስንኖር የክርስቶስ ኢየሱስ አምባሳደሮች ነን። 4 ነጥብ። ታዲያ የክርስቶስ አምባሳደር ምልክት ይታይብናል፣ ፍሬ ይታይብናል፣ ሕይወት ይታይብናል። አላውቅም። የኢትዮጵያ መንግስት ከኢትዮጵያ ወደ ካናዳ አንድ የኢትዮጵያን አምባሳደር እንደራሴ መሾም ሲፈልግ አይቶት ነው የሚሾመው። ዝም ብሎ አይሾመውም። ካስዬን መሾም ከፈለገ የካስዬን ማንነቱን ባክግራውንዱን በደንብ ያጠናና ኦኬ ይወክላል ኢትዮጵያን በካናዳ መንግስት ፊት በህዝቡ ፊት በስርዓቱ ፊት በቂ የሆነ ነገር እሱ ጋር አለ። ጥያቄ ቢጠየቅ መልስ አለው። ማየት ቢፈልጉ ማሳየት የሚችል ነገር አለው ብሎ አምኖበት ነው የሚልከው። ዝም ብሎ አይልከውም። ከሄደ በኋላ የአምባሳደር የራሱን ሐሳብ መናገር አይችልም። የራሱን ሌላ አዲስ ህግ፣ ሌላ አዲስ አጀንዳ አይቀርጽም። የነበረውን ያለውንና የላከውን መንግስት ሐሳብ አስፈጻሚ ነው የሚሆነው። ፍሬም አለ። ከዛ ፍሬም መውጣት አይችልም። ወገኖች እኛ እኮ የተበጀልን ፍሬም አለ። ለምን ከፍሬማችን ወጣን? ለምን ከእግዚአብሔር ሐሳብ ወጣን? አላውቅም። መንፈስ ቅዱስ ድንገት የተናገረኝና ያናገረኝ ነገር ነው ወገኖች። ግን ለለቱ መልእክት የሚጠቅማቸዋል። መሻገሩን እንሻገር፣ ችግር የለም። ተሻገረናል። ከዛስ ይሄንኑ ልብ ይዘን በእግዚአብሔር ፊት የማይወድቅ የማይሰበር ደንዳና ልብ ይዘን ይሄንኑ ዘረኝነት መንፈስ ይዘን ይሄንኑ ሐሜተኝነት፣ ወረኛነት፣ እግዚአብሔርን መበደል ይዘን ወንድማችንን ጠልተን ገፍተን ሲጀመር ስሪታችን ራሱ እኮ ለዚህ የሚመች አይደለም። አያምርብንም እኮ እኛ አያምርብንም። በያው አምላክ በእግዚአብሔር ፊት ሰይፍ የሆነውን እሳት የሆነውን መዶሻ የሆነውን ቃል ይዤ አንድ እውነት ልንገራችሁ። ከትላንት ወዲያ ማምሻ አካባቢ ላይ በአንድ ጉዳይ አንድ ቦታ ነበርኩ። ከጂም ቤት ይወጣሉ እና 2 ናቸው። እኔ በአንድ ግርግዳ ከርቭ ላይ ነው ያለሁት። ከርቭን አልፎ እንደዚህ እነሱ ያሉበት ቦታ ነው እና የሆነ ነገር ያወራሉ። በመሃል ግን ሕያው አምላክ እግዚአብሔር ምስክር ዋሽቼ ከሆነ ይሄ ቃል ይፍረድብኝ። ቃል በቃል እንዲህ አሉ። እኔ ግን የሚገርመኝ አለው ያውኖቹ ጴንጤዎች እኮ እንደ ድሮቹ ጴንጤዎች አይደሉም። ያውኖቹ ጴንጤዎች እንደ ድሮ ጴንጤዎች እኮ ግን አይደሉም ምናምን። የድሮ ጴንጤዎች እኮ ይገርማል፣ ያስፈራሉ፣ ደግሞ ደስ ይላሉ አለ። ወይ ያስፈራሉ፣ ደግሞ ምን ይላሉ? ደስ ይላሉ። አየ እያስፈሩ ደስ ይሉ ነበር። የሚያስፈራ ነገር እንዴት ደስ ይላል? የሚያስፈራ ነገር ሲጀመር ማን ይወዳል? የሚያስፈራ ነገር እኮ ትሸሻለ። አየ እያስፈራ ደስ ትል ነበር። አንበሳ ሞገሱን አይታችኋል? ሲያጓራ ራሱ ድምፁ ደስ አይልም? ሞገሱ ደስ አይልም? ግን ልትቀርበው ትፈራለህ አይደል? አየ የድሮ ጴንጤ ከአንበሳም በላይ ነበር። ሞገሱ፣ ማስፈራቱ፣ ደስ ማለቱ። ታዲያ ጌታ ተቀየረ እንዴ? ተቀየረ? እናንተ ሰፈር ምን ነው እኛ ሀገር ተቀየረብን? ተቀይሯል እንዴ ጌታ?
ብችል ጠጋ ብዬ ባወራቸው ጓደኛ ባረጋቸው ምናም ብዬ ተመኘው። ግን ቦታው እድል ይሰጠኝ ስላልነበር በቃ አለፍኩት። ለኔ ግን የቤት ስራ ሰጡኝና ሸኙኝ። አዎ አይገርምም? እኔ ጴንጤ ነኝ ብዬ ምናልባት ጠጋብል ያድሮ የሚያውቁት ማስፈራት ያ እያሉት የነበረው ይሄ ደስ ማለት ሞገስ እኔ ጋር ቢጎልባቸው ሌላ መሰናከያ እንዳልሆነባቸው እንደምንም ስሜቴን ተቆጣጣርኩ። ግን አልዋሹማ፣ እውነት ነው። እምስማማበት ሐሳብ ነው ከራሴ ጀምሮ። ግዴላችሁ ቀሎብናል። አይቅለልብን። ዛሬ ቃል የሚገባልኝ ሁለት ሰው ይኖራል። ሁለት ሰው ካለ በቂ ነው። እግዚአብሔር በአንድ ሰው እስራኤላውያንን ድፍን ከግብጽ ሀገር አውጥቶ አሻግሮ የለ በአንድ ሰው። ስለዚህ ሁለት ሰው ካለ ከበቂ በላይ ነው። ቃል የሚገባልኝ ሁለት ሰው አለ። እኔ በህይወቴ፣ እኔ በሰፈሬ፣ እኔ በቸርቼ፣ እኔ በከተማዬ፣ እኔ በሀገሬ፣ እኔ በቤተሰቤ መካከል በእውነት ለተጠራሁበት ዓላማ መኖር እጀምራለሁ። የክርስቶስ አምባሳደርነቴን አገልግሎት አሁን እጀምራለሁ። ስራ አሁን እጀምራለሁ። ከአንደበቴ ከዚህ በኋላ የተቀደሰ ቃል ብቻ ይወጣል። ዘረኞችን እቃወማለሁ፣ ሐሜተኞችን እቃወማለሁ፣ በወንድሞች መካከል ጠብ የሚዘሩትን እቃወማለሁ። በጣም ብዙዎቻችን የራሳችን ነገር ቢዚ አድርጎን እኮ ነው። ጌታን ጠልተን አይደለም። የራሳችን ነገር ቢዚ አድርጎን የተላክንበት የተጠራንበት የተፈጠርንበትን ዓላማ ሚስ አደረግን። ያ ቢዚ ያደረገን የራሳችን ጉዳይ ግን ከልኩ አላለፈም። አሁንም አልሞላም። እግዚአብሔር ግን ትውልድ አለው። አንተ ባይመችህ፣ አንተ ባትመቸው፣ አንተ ባትሆንለት የሚሆንለት ትውልድ እግዚአብሔር አለው። ግን ከዚህ ቀን ጀምሮ እኔ ተልኮዬን ለማሳካት እሰራለሁ የሚል ሰው አለ። ሁለት ሰው የሆነ የሚረዳችሁ መንፈስ አለ ዛሬ። ጌታ ምስክሬ ነው። እግዚአብሔር ያለ ምክንያት አላናገረኝም ዛሬ። ሁለት ሰው ብያለሁ። ማዕት ሰዎች አንስታቸዋል። እናንተን ልባርካቸዋል። በእውነት ለዚህ ጌታ እኔ ፊት ስለሆነ ጉባኤ ፊት ስለሆነ ሳይሆን በእውነት እጃችሁን ብቻ ሳይሆን ልባችሁን ያነሳችሁ እናንተ በእውነት በገባችሁበት አስፈሪነት ከናንተ ጋር ይሆን። ያምላክ እግዚአብሔር ሞገስ ከናንተ ጋር ይሆን። ህልውናው ከናንተ ጋር ይሆን። መገኘቱ ከናንተ ጋር ይሆን። አፋችሁን በቃሉ ይሙላው። አፋችሁን በመንፈስ ቅዱስ እሳት ይሙላው። ስትናገሩ ይጣፍጥላችሁ፣ ስትነኩ ይባረከላችሁ፣ ስታዩት ይፈወስላችሁ። አምላክ እግዚአብሔር የመፍትሄ ሰው ያደርጋችሁ። አካባቢ ላይ ቤተሰብ መካከል ተቃውሙት። ዘረኝነትን ተቃውሞ በብዙ ሰዎች ደም ውስጥ የገባውን ክፉ ተቃውሞት። የአጋንንት ፕሮግራም ነው። የሰይጣን ፕሮግራም ነው። ባይዘዌ ሰይጣን እንደዚህ ስሪ ፒስ ለብሶ ምናም ዘንጦ አይደለም የሚመጣው። የት ነው ማደሪያው? ስጋና ደም ውስጥ ስጋና ደም ውስጥ። ስለዚህ ሰውየውን ሳይሆን ሰውየው ውስጥ ስጋና ደም ውስጥ እየሰራ ያለውን ክፉ ተቃውሙት። እንኳን ኦሮሞና አማራ፣ ትግሬና ጉራጌ፣ ሀዲያና ከምባታ፣ ሲዳማና ወላይታ፣ ጋሞና ኮንሶ አይደለም ኢትዮጵያና ኤርትራ ራሱ ወንድማማቾች አይደለንም እንዴ? እህታማቾች አይደለንም እንዴ? በእኛ እድሜ እኮ በአንድ ትሪ ቀርበው ወላጆቻችን እኮ ማድ ቆርሰው በልተዋል። እድር አብረው ነበሩ። እቁብ አብረው ነበራቸው። ታሪክ ይናገራል። በህይወት ያሉ ሰዎች እውነቱን ይመሰክሩልናል። ለምን? እመኑኝ፣ ኢትዮጵያ ወድቃ ኢትዮጵያ ፈርሳ ኤርትራ መቆም አትችልም። አምሹር ይኸው በጌታ ፊት ነው የምነግራችሁ። ኤርትራ ወድቃ ኤርትራ ፈርሳ ኤርትራ ጠፍታ ኢትዮጵያ መኖር አትችልም። የሱዳኑ እሳት ነበልባል እንኳን ወላፈን እኮ አልነካንም እግዚአብሔር ስላለ እንጂ ወላፈን እኮ ምላሱ ወደዚህ እኮ ነው የዞረው። አልገባችሁም? እናንተ አልገባችሁም። በዚህ አጋጣሚ የሚሰማኝ ካለ በትርጉምም የሚያደርስላቸው ካለ ለኢትዮጵያም ለኤርትራ መንግስታቶች መልእክት አለኝ። የፈርዖን ሰለባ አታድርጉን።
እነ ፈርዖን በምስራቅ አፍሪካ ላይ ገኖ ለመኖር ማድረግ ያለባቸው አንድ ነገር እነኚህን ገናና ህዝቦች እርስ በርስ ማባላት ነው። ሩቅ አትሂዱ፣ ሱዳንን ተመልከቱ። ፍርክስክሳቸውን አላወጡ። የማን ፕሮግራም ይመስላችኋል? አሁን እኮ ለተራቡ ሰዎች ዳቦ አትልክም እኮ ግብጽ። መሳሪያ ጠመንጃና ጥይት ግን ትልክላቸዋለች። ለምን? እነሱ ከተበተኑ በነፃነት እነሱ መጠቀም የሚችሉትን ነገር መጠቀም ይችላሉ። አሁንም ፕሮግራሙ ይሄ ነው። አባይ ለኢትዮጵያ አይደለም፣ ለኤርትራ አይደለም፣ ለሱዳን አይደለም፣ ለግብጽ አይደለም፣ ለአፍሪካ በሙሉ መመገብ የሚችልበት አቅም አለው። ግን ብቻቸውን መብላት የሚፈልጉ ሰዎችን እንዴት ማወቃቃተን? እስቲ እኛ እንመለስ እና እስቲ በንጹህ ልብ አሁን እንደማወራችሁ እንደምነግራችሁ እንደዛ ጥሩ ክርስቲያን ጥሩ አማኝ ሆናችሁ እስቲ ጥቂት ጊዜ እንጸልይ። ጥቂት ጊዜ በርግጥ የቅዱሳንን ጸሎት አምናለሁ። የወንድሞች ጸሎት እንደሚያግዝ የቶች ጸሎት እንደሚያግዝ አምናለሁ። ግን ከዛ በላይ እኔ የተናገረኝን እግዚአብሔርን አምናለሁ። ኢትዮጵያና ኤርትራን እናንተም እነሱም እንደጠበቁት እንደማይሆን አምናለሁ። እኔ የምሰማውን ድምጽ ነው ማምነው። ክብር ለጌታ ይሁን። ግን ጊዜው እንዲፈጥን እስቲ እንጸልይኛ እንጸልይ። የኢትዮጵያ መንግስትም በኤርትራ ውድቀት አያተርፍም። የኤርትራ መንግስትም በኢትዮጵያ ውድቀት አያተርፍም። ማንም ትርፋማ አይሆንም። ትርፋማ የሚሆኑ ጠላቶቻችን ናቸው። ጠላቶቻችን ደግሞ ከጥንት ጀምሮ ታሪክ የነገረን ህዝብ ነው። እንኳን እኛን ኢትዮጵያውያንን ኤርትራውያንን ራሱን እግዚአብሔርን የማይሰማ ደንዳና ህዝብ ነው። ለምን ለነሱ መጠቀሚያ ለነሱ መሳሪያ ለምን እንሆናለን? አባ ከዚህ ህዝብ ጋር ካለ ከኔ ጋር ካለ አንተ ጻድቅ ፈራጅ ከሆንክ በጌታ በኢየሱስ ክርስቶስ ስም የኢሳያስን ልብ ቀየረ፣ የአብይን ልብ ቀየረ፣ የኢትዮጵያን ህዝብ ልብ ቀየረ፣ የኤርትራውያንን ህዝብ ልብ ቀየረ። እግዚአብሔሮች ስታስተቃቀፋቸው አሳየን። አንድ ማዕድ ሲጋሩ አሳየን። በአንድ ሐሳብ ሲስማሙ አሳየን። አባ ጣልቃ ግባ። ጦርነት ሰልችቶናል፣ ረሃብ ሰልችቶናል፣ ችግር ሰልችቶናል፣ ጉስቁልና ሰልችቶናል፣ መጠላላት ሰልችቶናል፣ መገፋፋት ሰልችቶናል። በቃ በለን ኢየሱስ፣ በቃ በለን፣ በቃ በለን፣ በቃ በለን፣ በቃ በለን፣ በቃ በለን፣ በቃ በለን። አባ ወንድሞቼን ከሰሜን ከደቡብ ከምዕራብ ከምስራቅ ከያሉበት ሰብስባቸው፣ ጥራቸው። አማራውን፣ ትግሬውን፣ ኦሮሞውን ጌታ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስምና ስልጣን አንድ የሆነችውን አገር አንዷን ባንዲራ ይዘው እግዚአብሔር ሆይ ብሔራዊ መዝሙር ሲዘምሩ አሳየን። ላንተ የሚሳን ነገር የለም። ጌታ ሆይ ይህን አርጋ አሳየን። ብቻችንን ተሻግረን ምን እናደርጋለን? አባ ወንድሜን ጥዬ ተሻግሬ እህቴን ጥዬ ተሻግሬ ምን አደርጋለሁ? አባ ያየህልኝን አሳልፈ ሰጥተኝ ይዤው ጨብጬው ተቀብዬ ምን አደርጋለሁ? አባ ለብቻ መሮጥ ይብቃን፣ ለብቻ መሻገር ይብቃን፣ ለብቻ መብላት ይብቃን፣ ለብቻ መጠጣት ይብቃን። የኔነት መንፈስ ይብቃን። ጌታ ሆይ አሁን ከኔነት መንፈስ ወጥተን የኛነት መንፈስ በኢትዮጵያ ምድር ላይ ይንፈስ፣ በኢየሱስ ስም ይንፈስ። በኤርትራውያን ስቃይ የሚያተርፉትን በኢትዮጵያውያን ስቃይ የሚያተርፉትን የዘላለም ቅዱስ እግዚአብሔር ሆይ ፖለቲካን መነገጃ አድርገው የሚጠቀሙትን ዘረኝነትን ገንዘብ አድርገው የሚያተርፉበትን እግዚአብሔር ሆይ እነሱን ክፉ እጆች በኢየሱስ ስም እሰርልን። እነኛን ክፉ ኮቴዎች ቄጤማ አድርግልን። እግዚአብሔር ሆይ በጌታ በኢየሱስ ስም እነኛን ክፉ ሐሳቦች ከንቱ አድርግልን። ታደርጋለህ። ተባረክ። በኢየሱስ ስም አሜን። ክብር ስጦት ለጌታ።